ሁለት ሀሳቦችን ነው እኔ ማንሳት የፈለኩኝ። አንደኛ ነገር ይሄ እንትኑ አዲስ የሆነባቸው ሰዎች ድሮ ድሮ እኮ ምንና ምን ነበር የሚወዳደረው? ኢየሱስና መሐመድ ከኢየሱስና ከመሐመድ ነበረ እኮ ውይይት ብለው ይገቡ የነበሩት ሙስሊሞችና ክርስቲያኖች። ያ እንዲቀር አደረግነው እንዲቀር በቃ። ምክንያቱም ክርስቶስ ፈጣሪ ነው፣ መሐመድ ደግሞ ፍጡር ነው በመጀመሪያ ደረጃ። ስለዚህ መሐመድ ሊወዳደር የሚገባው ከማን ጋር ነው? መሐመድ ሊወዳደር የሚገባው አማኑኤል ካለ አንድ የአእምሮ በሽተኛ ጋር ነው እንጂ ከአምላክ ጋር አይደለም ብለን ከኖርማል ከሞራሊቲ አንጻር ዩኒቨርሳል ትሩዝ ስለሆነ ሞራሊቲ ከዛ ሞራሊቲ አንጻር እንዲገመገም ተደረገ። ስለዚህ በዛ መሰረት እነሱ ስለደበራቸው ከኛ ታዋቂ ሰው መፈለግ አለባቸው ከቤተክርስቲያን ማለት ነው። ስለዚህ ቅዱስ ጳውሎስ መከረኛ ቅዱስ ጳውሎስ አለ፣ ከቅዱስ ጳውሎስና ከመሐመድ የሚል ንጽጽር ተጀመረ። ስለዚህ ከክርስቶስ ዝቅ ተደረገ ማለት ነው። ለምንድን ነው እንዲህ የተደረገው? ተደጋግሞ ስለተሰራ ነው። ተደጋግሞ ስለተሰራ አሁንም ቢሆን ይሄ ስራ መቀጠል አለበት። የመጀመሪያ ሐሳቤ ይሄ ነው። ሁለተኛ በቁርአንና በመጽሐፍ ቅዱስ ንጽጽር የሚመጣ ከሆነ ከዚህ በኋላ ለምሳሌ የቁርአኑ ኢሳ ክሌም የሚያደርገው ምንድን ነው? የመጽሐፍ ቅዱሱ ኢየሱስ ነኝ ብሎ ነው። ልብ ብላችሁ ስሙ። አላህ ክሌም ሲያደርግ ምንድን ብሎ ነው ክሌም ያደረገው? የክርስቲያኖችና የአይሁዶች አምላክ ነኝ ብሎ ነው። ከዛስ ነጀለስ ደግሞ ተቀበሉት ማለት ነው። ሲመረመር ግን ምን የመሰለ አካል ጉዳተኛ ፍጡር ነው። አንድ ባት ብቻ ነው ያለው። ሩጫ እንግጠም ምናምን የምትሉ ሰዎች እናንተ በሁለት እግር እሱ በአንድ እግር ፌር ነው ወይ ነው አንደኛ። ስለዚህ አሁን ሁለተኛ እንድትይዙ የምፈልገው ነገር ወደ ክርስቶስ እንምጣና አሁን ክርስቶስ ራሱ በመጽሐፍ ቅዱስ እየተቀመጠው ክርስቶስና በቁርአን ያለው ኢሳ ተመሳሳይ ነው የሚሉት እነሱ ተመሳሳይ ነው የሚሉት። ኦኬ እሺ ቴስት እናርገው። እናንተ በቁርአን ያለውን ኢሳ ትይዛላችሁ፣ እኛ በመጽሐፍ ቅዱስ ያለውን ኢየሱስ እንይዛለን። ዲቤት እናርግ በዚህ እናንተ እዛው ቁርአናችሁ ላይ እኛ ደግሞ መጽሐፍ ቅዱስ ላይ መጥተን እስኪ ማን ነው ታሪካዊውና የተሰቀለው ኢየሱስ የትኛው ነው የሚለውን እንይ። ስለዚህ ከዚህ በኋላ ጨዋታው የሚሆነው እንዴት ነው? እነሱ በራሳቸው መስፈርት ይቆማሉ፣ እኛም በራሳችን መስፈርት እንቆማለን። በራሳቸው መጽሐፍ ይቆማሉ፣ በራሳችን መጽሐፍ እንቆማለን ማለት ነው። ሌላውን በጣም እንደው ብትረሱትና ብትዘነጉት የኔ ስም አሁን ጅብሪል ነው አይደለ? ለምን ጅብሪል አልኩት? ይሄ ስም ብቻ እስልምናን ለማፈራረስ በቂ ነው። ምክንያቱም ጅብሪል ማለት ምንድነው? ጋብርኤል እኮ ማለት ነው። የሂብሪው ቃል ነው። አምላክ ወሰብ ማለት ነው። ሰው የሆነ አምላክ ማለት ነው። አንድም ገብርኤል ማለት ደግሞ ገብርኤል የአምላክ ባሪያ የአምላክ አገልጋይ ማለት ነው። ቤዚካሊ ግን ትርጉሙ ገብርኤል ጋቦር ደግሞ ወንድ ልጅ ኃይለኛ ወንድ ልጅ ማለት ነው። ስለዚህ ጋቦርኤል ማለት ምንድነው? አምላክ ወሰብ ማለት ነው። ይሄ መልአክ በእኛ ውስጥ ለምሳሌ ትንቢተ ዳንኤል ምዕራፍ 9 እና 10 ላይ ከዚህ በፊት ወደኔ የመጣው ገብርኤል የሚባለው መልአክ በክንፎቹ እየበረረ ወደኔ የመጣው ዘተርፈ ብሎ ሲናገር ከሶስቱ ሕፃናት አራተኛ ሆኖ ሲታይ አራተኛው መልአክ ገብርኤል ተብሎ ቢነገርም ልብ በሉ ያ ግን የክርስቶስ ምሳሌ ነበረ። ናቡከደነጾር አራተኛ ሆኖ ያየው ክርስቶስን ነው። ፕሪ ኢንካርኔት ክራይስት የሚባለው ማለት ነው። በኋላ እንዴት ከሰው ልጆች ጋር እንደሚቆጠር ያሳየበት ትልቅ ምስጢር ነው። ስለዚህ ገብርኤል ስንልኛ አንደኛ የስጋዌን ምስጢር ያስረዳንም እሱ ነው፣ የነገረንም እሱ ነው። ሁለተኛ የስሙ ትርጓሜ ራሱ አምላክ ወሰብ ማለት ነው፣ ወይም ሰው የሆነ አምላክ ማለት ነው። ስለዚህ ስሙ የመልአኩ ስም ከኛ ስም ጋር የሰመረ ነው፣ ከትምህርታችን ጋር የሰመረ ነው፣ ከትምህርታችን ጋር የተባበረ ነው። የእናንተው ጅብሪልስ አላህ ሰው ይሆናል ማለት ነው? የመጀመሪያ ጥያቄ አላህ ሰው ይሆናል? ካልሆነ ጅብሪል የሚል ስም ከየት መጣ? ምክንያቱም ጅብሪል ማለት ሰው የሆነ አምላክ ማለት ነው። እኛ ጅብሪል ብለን ብንሰይም ወልድ ሰው ይሆናልና ዘላለማዊ የአብ ቃል ሰው ይሆናልና አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ብሎ በዘፍጥረት 3 ላይ ተናግሮ ነበርና ያንን ቃሉን ለመፈጸሙ በዚህ መልአክ በስሙ በኩል ያንን ዲቫይን የሆነ ሪቨሌሽን ተቀብለናል። በእናንተ በኩልስ አላህ ሰው ይሆናል ወይ? ጅብሪል የሚል ቃል እናንተ ውስጥ ምን ሊሰራ መጣ ብሎ ሰው መጠየቅ ከጀመረ እስልምና ሐሰት መሆኑን ክርስትና ትክክል መሆኑን
በጣም በቀላሉ ማወቅ ይችላል፣ ማየት ይችላል። ሌላ ነገር አይፈልግም። ውስብስብ ያለ እውቀት አይፈልግም። ይሄንን ነገር ለማየት ማለት ነው። ይሄንን ነገር ለማየት ከዛ ውጪ ግን አሁንም ከዚህ በኋላ ዲቤቶች እኔ እንትን ማን ነው ወሂድ የውይይት ጥሪ አቅርቧል። ሁሉም ክርስቲያን ነኝ የሚል እንደውም ሪካርድ አድርጋችሁ ቪዲዮ ብትሰሩ እና አናፖሎጂካሊ የሉም እንጂ አናፖሎጂካሊ ቢኖር ጥሩ ነበር። ቮይስ ከምልክለት ምናምን እዚሁ ልናገርና አንዴ ላመቻችል ነበር እኔ ላመቻችል ቆይ ኦኬ እዛ እኔ ልክለታለሁ ለሱ መቀጠል ይችላል። ኦኬ እሺ አይ ኡስታዝ ወሂድ የውይይት ጥሪ እያቀረበ ነበረ። የውይይት ጥሪው ምንድነው? ተውሂድ ወይስ ስላሴ የሚል ርዕስ ይዘን ከማንኛውም ሰው ጋር ብሏል። ከማንኛውም ሰው ጋር ቪዲዮውን ማየት ትችላላችሁ። ከማንኛውም የክርስቲያን ሰው ጋር ውይይት ማድረግ እፈልጋለሁ ብሏል። ምን በሚል ቶፒክ ነው? ተውሂድ ወይስ ስላሴ በሚል ቶፒክ ማንኛውም ክርስቲያን ጋር ዲቤት ማድረግ እፈልጋለሁ ብሏል። ኦኬ የዲቤት ጥሪን ተቀብለናል። ተውሂድ ወይስ ስላሴ በሚለው መወያየት ይቻላል። አልፈልግም ምትል ከሆነ ደግሞ አልፈልግም ብለህ እንትን ምትል ከሆነ በመረጥከው ቶፒክ አንተ በፈለግከው ቶፒክ ያዋጣኛል የምትለውን ቶፒክ ትመርጣለህ። በዛ ቶፒክ ጥሩ ውይይት ማድረግ እንችላለን። ስድድብ የሌለው ሬስፔክትፉል በሆነ መንገድ እኔ ከመጽሐፍ ቅዱስ እና ከአባቶች ትርጓሜ አንተም ከምታመጣበት እንደዚሁ እያደረግን የፈለከውን ቶፒክ በፈለከው ጊዜ መወያየት እንችላለን። የውይይት ጥሪህን ተቀብለናል። እኔ ተቀብያለሁ። ፐርሰናሊ እኔ ተቀብያለሁ። ከኔ ጋር ዲቤት የምትፈልግ ከሆነ መጻፍ ትችላለህ፣ ወይም እኔ በውስጥ እጽፍልሃለሁ ማለት ነው። ከዛ ውጭ ግን ለሌሎች ሙስሊሞች መልእክት ላስተላልፍና በጣም ስለመሸን ትልበል። ምንድነው ማስተላልፍላችሁ መልእክት? የምትሰሙትን ነገር ሁሉ አትመኑ። አይን አላችሁ፣ ጆሮ አላችሁ፣ ይብዛም ይነስም ፊደል ቆጥራችኋል፣ የተወሰነ ተምራችኋል። ስለዚህ ለማንበብ ሞክሩ በስነ ስርዓት ማለት ነው። ለማንበብ ሞክሩ ማለት በመጽሐፍ ቅዱስ የተገለጠው ኢየሱስ እኮ የቁርአኑ ኢሳ ነው ስትባሉ እሺ ብላችሁ አትቀበሉ። ከስማቸው ጀምሩ። የመጽሐፍ ቅዱሱ ታሪካዊ ኢየሱስ ክርስቶስ የአብ የባህሪ ልጅ ነው። የቁርአኑ ኢየሱስ የአብ የባህሪ ልጅ ነው ወይ? አይደለም። የመጽሐፍ ቅዱሱ ኢየሱስ ክርስቶስ ስለ ዓለም ድህነት የተሰቀለ ኢየሱስ ነው። የቁርአኑ ኢየሱስ ተሰቅሏል ወይ? ይህንን ቢያንስ አትጠይቁም። ሌላውን ተውት። ስማቸው ራሱ የሱዕ ነው በአረብኛ ስሙ የሱዕ። በእስልምና ካመጣችሁት ግን ኢሳ ነው። የስም ልዩነትን እንኳን ተመልክታችሁ እንዴ ስሙ እንዴት ተቀየረ አትሉ? አላህ የሚለውን ለምሳሌ ህላ ብለን ብንጽፈው ማለት ነው። ህላ ምንድነው? አሁን አላህ የሚለውን ህላ ብዬ ብጽፈው ወት ልክ እንደዛ ሁሉ የሱዕ የሚለውን ከእስልምና መምጣት በፊት የነበረውን ያንን የመጽሐፍ ቅዱስንና ሁሉም ክርስቲያን የሚያውቀውን የክርስቶስን ስም ቀይራችሁ የሱዕ ስትሉት አላህ የሚለውን ህላ ብሎ እንደመናገር ነው። ቢያንስ ይሄን እንኳን እንዴት አትመረምሩም? እና ፕሊዝ ለመያዝ ሞክሩ። ምናልባት ኡስታዝ ወሂድ ዲቤቱን የሚቀበል ከሆነ የሚሆነው ከ2 ወይ ከ3 ወር በኋላ ነው። ምክንያቱም ይሄኛውን ድል በደንብ ማጣጣም አለብን። በሰለች እዚህ ልክ ማለት ነው። ስለዚህ እፎይ እንደ ሰው ትክክል ነው፣ እንደ እውቀት ተሳስቷል እንጂ ምንድነው እንደ ሰዋዊ ሰው ነውና እንደ ሰው ትክክል ነው። ሁሉም ሰው ይሄን ነገር ስለሚጠይቅ ማለት ነው። አቂዳ የሚባለው ደግሞ ይሄ ተሰልሱላት፣ ተሰውራት፣ ኢድራካት የሚባለው ነገር ለማስወገድ ነው። አቂዳ የሚባለው ምንድነው? ተሰውራት ማለት አንተ ምስል እንዳታገኝ፣ ተሰልሱላት ማለት እጅ ስትል ትከሻ እንዳይመጣ፣ በአንገት እንዳይመጣ፣ ጆሮ፣ ራስ እያለ እንዳይሄድ ነው። ኢድራካት ማለት በትክክል ያንን ነገር ልክ እንደ አይነ የቂን ያገኘው ያክል እንዳይመስል ተደርጎ ነው አቂዳ በእምነት በገይብ እምነት እንድናምን የተደረገው። እስልምና الذين يؤمنون بالغيب ነው ያለውና ማለት ነው። በዚህ ልክ በጣም ያስጠላል በከተሙ ነገር። አንደኛ ተወያይ ነኝ ብሎ የስቃል አላህ ወቃል الرسول ብለህ ማታስረዳውን ሰው
በዛ ልክ እወያያለሁ ብለህ እስልምና እገልጻለሁ ብለህ ያለ እውቀት መምጣት እስልምና መሳደብ ነው። እስልምና ለዚህ ነው የከለከለው። ምን አለ? ያለ እውቀት መምጣት ነው የተባለው። እንግዲህ መጅሊሱ ይወክለኛል ብሎ እውቅና የሰጠው ኡስታዝ ያለ እውቀት እንደመጣ ነው እየተመሰከረ ያለው። በህዝቡ ዘንድ መሬት ላይ ያለው እውነት ይሄ ነው። የሰኞዋ ቀን የሌሊት ዲቤት መሬት ላይ ስራ ሰርታለች። መጅሊሱ ላይ ስራ ሆኖበታል። ትልቅ መበጣበጥ መጥቷል። ከራሳቸው ከሙስሊሞች አፍያው የራሱ ቲክቶክ ላይ ገብቼ ነው ማሳያችሁ። ክርስቲያን ነው ምናምን እንዳትሉ እንኳን እንዲህ ብሎ የሚያስቡ ስላሉ ያው የተወሰነ ቀጠል አድርጋቸውና ኦኬ። እንዲሁም ደግሞ ራሱን እስቲ ሌሎች ሙስሊሞች ያሁኑን ሰው አይተናል። ሌሎች ደግሞ እስቲ ጾታ ደግሞ ቀየር አድርገን ደግሞ ከሴት ደግሞ እንመልከት። ልጆቹ ግን ቀኝና ግራጅ እንዲህ ተንከረፈፈለት። ይህ ነው አላህ ያዘው። ልጆቹ ግራና ቀኝ እንዴት ተንከረፈፈለት? ያ አላህ ይሄ ነው አላህ አለች። አላህን ነው እንግዲህ ሊያስተምረን የመጣው። ይህ ነው አላህ እየተባለ ነው። ደጋግሜ ነግሬያችሁ ነበረ። አቂዳቸው ላይ ምንም የሚያውቁት የለም። ላይቭ ውይይት ከኔ ጋር ከገባችሁ ቀብራችኋለሁ። ጀናዛችሁን እዛችሁ ትሄዳላችሁ። ይቅርባችሁ ብያችሁ ደጋግሜ ነግሬያችሁ ነበር። ሬሳችሁን ትወስዳላችሁ። ተው። አድቫንቴጅ የያዙትን ጨረሱን። እንደዛ አሰቃይተውን ደግሞ ጨዋ እነሱ ይባላሉ ማለት ነው። እንደዛ አሰቃይተውን መጥተው እንኳን ዋንቱ አንድ ቤት ማድረግ ያልፈለጉ አካላት ጨዋነን ሊሉ ይሞክራሉ። ማለት ጨዋ ናቸው ተብለው ታፔላ ይሰጣቸዋል። በጣም የሚያስቀኝና የሚገርመኝ የእኛዎቹም ተለጣፊዎቹ ትትናው ጨዋ ትትና ቀስ ብለህ መናገር ነው እንዴ? ቀለስለስ ማለት ነው እንዴ? ትትና ወደ 3 ሰዓት አላስጠብቀኸኝ ከዛም ስትመጣ ብቻዬን አልወያይም ሁለት ካልሆንኩ ብለህ እየረበሽ ከዛም ደግሞ በየደቂቃ ውስጥ እኔ ሳወራ ኢንተራፕት እያደረከኝ እኔ አንድ ኢንተራፕት አድርጌያለሁ? እኔ ሳወራ ገና እንትኑ ላይ በየሰከንዱ 11ኛው ሰከንድ ላይ ምናምን ኢንተራፕት ያደረገኝ እስኪ ሰዓቱን ገና ንግግር ስጀምር ማለት ነው። ማናት አጨብጫቢዎች መኖራቸውን ስትመለከቱ ውይይቱ ዓላማው ምን ነበረ? አሳክተነዋል አላሳካ ነው? እኛ ስለምናቅ እኔ ብዙም ደንታም አልሰጣቸውም። እስልምና ላይ ሰርተው ማያውቁ የእስልምናን አካሄድ ምንም ማያውቁ ቢተቹ ዳሮ ነው ኑና ግቡና ስሩ በሏቸው። እኛ ግን ማሳካት ያለብንን መምታት ያለብንን መተናል ማለት ነው። ዓላማችንን አሳክተናል። የማንም ያደረጋት የተነሳው ነገር እንዲቀላል እንዳልሆነ ለሙስሊሞች ስለማቀው ኢሳያስ እንዲህ ብሏል፣ ሙሴ እንዲህ ብሏል ብትላቸው ለእነሱ ፖይንታቸው አይደለም፣ ያላግጡብሃል ጭራሽ። ስለዚህ ያለው አማራጭ ምንድነው? አላህን ፍጡር አድርገህለት እንዳያላግጥ ለአንዴና ለመጨረሻ ጊዜ በማዕተብ ትመታና ትሰጠዋለህ። የአንተ አምላክ ፍጡር ነው። እንደውም እኮ እፎይ አይተህ ከሆነ እኮ ከዚህ በፊት ሁልጊዜ እኛ የሚሉ ምንድነው ፍጡር አታምልኩ ነበር አይደለ? ክርስቶስ ያው ፍጡር ነው ብለው ስለሚያምኑ ማለት ነው። አሁን ግን ቴብሉ ተቀይሯል። እነሱ ነው ፍጡር እያመኑ ያሉት። ክርስቶስማ ሙሉ በኩል ይሄ እንደሆነ እንግዲህ የሰው ልጅ ወደ ሰማይ በነበረበት ክብሩ ብታዩት እንዴት ሊሆን ነው ብሎ ዮሐንስ 6 ላይ ተናግሯል።
ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማያት ያለው የሰው ልጅ ነው ብሎ አሁንም በሰማያት መኖሩን ተናግሯል። ዮሐንስ ወንጌል ምዕራፍ 1:52 ላይ ብትመለከቱ እንደዚሁ ትንቢተ ዕንባቆም ላይ ብትመለከቱ ከደነ ሰማያተሱን ወመልአ ምድረ ሰባቲሁ ይሄ ሁሉ ስለ ክርስቶስ እየተነገረ ነው። ዓለም በሙሉ የፈጠረ ከሆነው ሁሉ አንዳችም ያለ እርሱ ያልሆነ ክርስቶስ ቅዱስ ዳዊት በመዝሙሩ እንደሚናገረው በሰማይ ብወጣ በዚያ አለ፣ ወደ ምድር ብወርድ በዚያ አለ፣ ወደ ጥልቁ እንኳን ቢገባ ቀኝ ተመራኛለች ብሎ ቅዱስ ዳዊት እንደተናገረው በኢዩኤል ትንቢትም እንደተነገረው በሁሉ የመላ ክርስቶስ አምላካችን ምንም እንኳን ስጋ ለብሶ ሰው ቢሆንም ከፈጣሪነቱ ከአምላክነቱ ከጌትነቱ ምንም ሳይጎልበት ፍጹም ሰው ሆኗልና ለአብ ያለው ሁሉ የእኔ ነው ብሎ ተናግሮ አምላክነቱን አስመስክሯል። ስለዚህ ፍጡር አታምልኩ የሚለው ያው ክስ ተመልሶ እነሱ ጋር ሄደ ማለት ነው። ምክንያቱም ፍጡር እያመለከ ያለው ፕራክቲካሊ ማን ነው? ቀኝ እጅ ያለው ግራ እጅ ያለው በመለኮት ማለት ነው። ለኛ ስጋ ለብሷል ብለን ስለምናምን ችግር የለም። በሚታይ በሚጨበጥ በሚዳሰስ ስጋ ለቤዛነት ለካሳ ለማዳን ስጋ ለብሷል ብለን ስለምናምን ለክርስቶስ ቀኝ እጅ አለው ግራ እጅ አለው ፊት አለው ደረት አለው ጸጉር አለው ብንል ለሰው የሚገባው ነገር በሙሉ እንዲሁ ይነገርለታል። ጾታ አለው ወይ ብሎ ጠይቆ ነበረ። እፎይ ታስታውስ ከሆነ ጾታ አለው ወይ ብሎ ጠይቆ ነበረ። አዎ ወንድ ልጅ ይሰጣችኋል ተብሎ በነቢያት ቀድሞ ተነግሮልናል። ወንድ ልጅ ይሰጣችኋል፣ ስሙም ድንቅ መካር ኃያል የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሏል። ይሄ ስለ ትስብእት የሚነገር ነው። እኛ ችግር የለብንም። ለመለኮትስ ግን ለመለኮት ፊትና ኋላ ላይና ታች ጀርባና ቀኝና ግራ ወዘተርፈ የለውም። መለኮት ምሉእ ነው። መለኮት ረቂቅ ነው። እንደውም እዚህ መልክዓ ሥላሴ ላይ ሰላም እብል ለዘዚአክሙ ቆም ካለ በኋላ ዓለማት ዓለም ሥላሴ ዘአልብክሙ ዓለም ሥላሴ ዘአልብክሙ ዓለም ምንድነው? ሥላሴ ለዓለም ዓለሙ ነው። እሱ የሚኖርበት ግን ዓለም የለውም ማለት ነው። አየው፣ እሱ የሚኖርበት ግን ዓለም የለውም። ከአርሽ በላይ ነው ከአርሽ በታች ነው ብለህ የምትናገርለት ጌታ አይደለም። ያንተ ፈጣሪ ብለህ የምታምነው ፍጡሩ ግን ሁለት ቀኝ እጅ አለው፣ በአንዳንድ ቦታዎች ደግሞ ቀኝና ግራ እጅ አለው፣ ባት አለው፣ ወገብ አለው፣ ጭንቅላት አለው፣ ወንድ ነው። ምክንያቱም ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ተናግሯል። በመለኮቱ ራሱ ወንድ ነው ማይ ብራዘር። ስለዚህ ፍጡር እያመለከ ያለ ማን ነው? ሙስሊም ወገኖቻችን ናቸው። ስለዚህ ከዛሬ ጀምሮ ክርስቲያኖች መልሳችሁ የምትሉት ነገር ምንድነው? ሙስሊሞቹን ፍጡር አታምልኩ በሏቸው። ፍጡር ከማምለክ ውጡ በሏቸው። ምክንያቱም ፍጡር እያመለኩ ያሉት እነሱ ራሳቸው ናቸው። we have all the best justifications there is ማለት ነው። በቃ ማቅረብ የምንችላቸውን እያንዳንዱን ሎጂካሊ ኮሄረንት የሆኑ ነገሮችን አቅርበናል። ፕራክቲካሊ ፍጡር እያመለኩ ያሉት እነሱ ናቸው። ስለዚህ ከዛሬ ጀምሮ ሙስሊም ቤት ስትገቡ ድንገት እግር ጥላችሁ ከገባችሁ ወይ ውይይት ላይ እንደዚሁ ሲመጡ ፍጡር አታምልኩ እያላችሁ ኮሜንቱን ማጨናነቅ ይገባችኋል ማለት ነው። ቪዲዮዋን እንደ አዲስ ጀምራትና ዙልቀርነይን እናያት እስኪ ትንሽ ፈታ እንበል። ኦኬ ግራጅ እንዴት ተንከራፈፈ? ልጆቹ ግን ቀኝና ግራጅ እንዴት ተንከራፈፈለት? ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያቸው፣ ጭንቅላት ይኑረው አይኑረው የማይታወቅ፣ አንገት ይኑረው አይኑረው፣ ብልት ይኑረው አንጀት ይኑረው፣ ስንት ባት እንዳለው የማይታወቅ። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህን ወይንም ሌላውን
ጎበዝ እያልኩት የነበረው የሚመጣበትን ስለማውቃት እኮ ነው። ሲመልስ ጎበዝ በርታ እያልኩት ነበረ። የሚመጣው እናውቀዋለን፣ የሚመጣው እናውቀዋለን። ኦኬ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀነስ ስለሆነ። ቀጥል ባበስ ልጅቷ ሞተች ከኋላ ያዘው። አንዴ ፍልቅር ነኝ። አንዴ ቆይ እዚህ ጋር ኤልቲፒ ምናምን እያሉ የሚያነሱትን ነገር ታውቃላችሁ አይደለ? ዋሃብያዎቹ እኛ ላይ ይሄ ሎጂካል ፕሮብለም ኦፍ ትሪኒቲ የሚለው ማለት ነው። ስላሴ ሚስጥር ነው፣ በክርስትና ውስጥ ሁሉ ነገር ሚስጥር ነው ይላሉ። ስለዚህ ሚስጥር ስለሆነ እና ስለማይገባን ሐሰት ነው፣ ስህተት ነው ይላሉ። ሎጂካሊ ስህተት ነው። ምን ስላሴ ኦኬ እሺ፣ ጭንቅላት ወይ ሊኖረው ነው የሚችለው ወይ ላይኖረው ነው የሚችለው። ይሄ ነገር the three basic laws of thought በሚባሉት ውስጥ የሆነ ነገር ወይ ነው አንዳንድ ጥቅሶች እንደዛ ልታገኙ ትችላላችሁ። ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ይችላል ያለህ ማለት ነው። አንተ ነው ያልከው እኮ የለውምም አለውም አንልም አልከን። ስለ ጾታ አንተ ነህ ያልከው። ስለ ጾታ አንስተሃል። ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት ቅር ልጅቷን ተመልከቷት፣ እየሞተች ነው። በቃ አይደል? ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ተመልከቱ፣ አልተገለጸም ማለትና ልክ ባት ላይ ሲደርስ ባት አለ። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። እና ጥያቄ እየጠየቁ ባት ነው ይለኛል። ያዘው አንዴ። አዎ በጣም ጥሩ። ይኸው ባት አለው ወይ ተብሎ ተጠይቆ አለው ብሏል። በመጀመሪያ ደረጃ አለው ያለውን ብቻ ፒክቸር ለማድረግ ሞክሩ። ምን አይነት ፍሮም ሮንግ ተርን የሆነ በቃ የሆረር ካስት የሚመስል ፍጡር ነው የሚመጣላችሁ። ጭንቅላት ሊኖረው ላይኖረው የሚችል ሁለት ቀኝ እጅ ያለው ምናምን ባት ወገብ የሌለው ምናምን የሆነ ነገር ብቻ ሳሉት አለው ያለውን ብቻ ማለት ነው። ሲቀጥል ይሁት አለው ካለ በኋላ ባት ምንድን ነው ሲለው ባት ነው አለ። ኦኬ ስለዚህ ልክ ኖርማል ባት ነው ማለት ነው። ከኛ ከጭናችን በታች ከቁርጭሚታችን በላይ ያለው የአካል ክፍል ባት ነው የሚባለው። ኦኬ ስለዚህ ባቱ ባት ነው ካለ ባት ብሎ ለመናገር ከጭን በታች ከቁርጭምጭሚት በላይ መገኘት ነበረበት። ስለዚህ ጭንም አለው ማለት ነው ባይ ዲፎልት።
ምክንያቱም ባት ብለህ የምትናገርለት እዚህ ሎኬሽን ከተገኘ ድረስ ብቻ ነው። ጭንቅላትን ባት ብለህ የማትጠራው ለምንድነው? ከጭንህ በታች ከቁርጭሚት በላይ ስለሌለ ነው። ስለዚህ ምንም እንኳን ሌላውም አካል ክፍል አልተገለጠም ቢሉም ባይ ዲፎልት ግን ግዴታ ነው። በቃ አለው ጭን ለምሳሌ አለው፣ ቁርጭምጭሚት ለምሳሌ አለው ወላሂ ማለት ነው። ምክንያቱም ባት ብሏል። ባት ምንድነው ሲባል ደግሞ ባት ነው አለ። ባት ምንድነው ብሎ የሚጠይቀው ክላሪፋይ እንዲያደርገው ነው። ባት ስንል ባት እንዲህ ስለሆነ የኃይል መገኛ ስለሆነ ጡንቻ ስለሆነ እንደዚህ ማለታችን ነው። አላህም ኃይለኛ ነው ለማለት ነው አላለም። በቃ ኖርማል ባት ነው ምን ይሄ ነው አለ። ስለዚህ ኖርማል ባት ከሆነ therefore ጭንም አለው፣ ቁርጭምጭሚትም አለው፣ ወገብም አለው፣ ሌላው የአካል ክፍልም አለው ማለት ነው። ታዲያ ይሄንን አካል ፈጣሪ ብላችሁ እንዴት ነው የምታመልኩት እናንተ ሙስሊሞች? አህባሾችም እንደሚናገሩት ይሄ ፍጡር ነው ፈጣሪ አይደለም። ለዚህ ሙስሊሞች ቅድምም ብያችኋለሁ፣ የኛ ልጆች ከዚህ በኋላ ሙስሊሞችን እንትን ስትሉ ቤትም ተከፍቶ ከሄዳችሁ ፍጡር ከማምለክ ውጡ እያላችሁ መናገር ትችላላችሁ ስንላችሁ በእንደዚህ አይነት ማስረጃዎችን መሰረት አድርጋችሁ ይዛችሁ ነው መሆን ያለበት ማለት ነው። እስኪ ፕሌትለውና ቅድም ከስላሴ ምናምን ጋር ካነሳነው ጋር አብረን እንሄዳለን። ዙልቀርኔ ሶሪ ስላቋረጥኩ። አረ ታላቁ አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን አለው ማለት ነው። አላህ የፍጡር ያዘው እዚህ ላይ ቅድም ምን ብለናል? በእኛ ቀኝ እጅ ምናምን እጅ ሲባል ተርጉመን አስቀምጠናል። የኃይል መገኛ ነው፣ የወደቀ ማንሻ ነው፣ ሰውን ከፍ ማድረጊያ ነው፣ መታያ መገለጫ ነው፣ ኃይል ነው ብለን አስቀምጠናል። አሁን እነሱም ተመሳሳይ መልስ ነበራቸው ድሮ ታስታውሱ ከሆነ ፎይ ምናምን እኛ ቀኝ እጅ ምናምን ስንል እንደው እጅ ማለት ሳይሆን ያው እጅ እንደዚህ ስለሚያደርግ እንደዚህ ማለታችን ነው ብለው ይናገሩ ነበር። ኦኬ ዴርፎር እንደዛ ከሆነ ቁጥሩ ምንድነው ጥቅሙ? እጅ ስትሉ ክብሩን፣ ልዕልናውን፣ ከፍታውን፣ ኃይሉን ለማሳየት ከፈለጋችሁ ቁጥሩ ምንድነው ጥቅሙ? ምክንያቱም በኃይል ከተረጎምከው ሁለት ማለት አይጠበቅብህም። ሁለት ካልክ ፊዚካል ነው ማለት ነው፣ ቆጥረኸዋል። አንድ ሁለት ብለህ ቆጥረኸዋል። ሲቀጥል ሁለቱም ቀኝ እጅ ነው የሚል ሐዲስ አለ። ወገናችን ደግሞ ቀኝና ግራ ነው እያለ ነው። ቡኻሪ ላይ ያለ ሐዲስ ደግሞ ግራ እጁን የሚጠቀመው ዓለምን ለማሳለፍ ነው እንጂ ከዛ በፊት ግራ እጁን አይጠቀምም ብሏል። ለዚህ ሰውዬ ከስንት ነገር ጋር እየተላተመ እንደሆነ ተመልከቱት። ከራሱ ሐዲስ ጋር ይላተማል፣ ከራሱ ሊቃውንት ጋር ይላተማል፣ ከዚህ በፊት ሲያስተምሩት ከነበረው ትምህርት ጋር ይላተማል ማለት ነው። ፖይንቱን እያዛችሁት እንድትሄዱ ስለምፈልግ ነው። እሺ ዙልቀርነይን ዝም ብዬ ካስቆምኩ ሶሪ። አሁንም ግን እንትን ፖይንት ካለው ልጨምርበት ታላቁ ሰው ላይ በእርግጥ በፊት የሐባሽንና የዋህብያ ልዩነት ስለማናቅ ይጫወቱብን ነበር። በምሳሌ የተረጎሙና ቀጥታ እየተረጎሙ እንዲህ ይጫወቱ ነበርና ይሄን እንግዲህ ሊትራሊ ከተረጎመው እጅ ሲባል ኃይል ምናምን በፊት እንደዛ ብሎ ይሉ ነበር ካሉ ቁጥሩ ሁለት ከሆነ በኃይል ከተተረጎመ ሁለት ኃይል አለው ማለት ነው። ምን ማለት ነው? ሁለት ኃይል አለው ማለት አለ። ከራሱ የተለያዩ ሁለት ኃይሎች አሉት። አንዱ ከአንዱ ጋር የሚስማማ ነው ወይስ እርስ በርሱ የሚገፋፋ ኃይል ነው? ስለዚህ ባህሪውንም የመሰንጠቅ ነገር ያመጣል ማለት ነው። ከዚህ አንፃር ባህሪውን የመክፈልና የመሰንጠቅ ነገር ያመጣል። ስለዚህ ሁለት የሚለው ነገር ሊትራሊ እጅ ለሚለው ወይም ፊዚካል እነሱ ምንድነው የሚሉት ጅስም ይሉታል መሰለኝ እነዛኞቹ፣ ብቻ አካልን የሚጠቅስ ነው ማለት ነው። ሊትራሊ ኡስታዛቸውም ያን ነው ኮንፈርም አድርጎ የወጣው። ያን ኮንፈርም አድርጎ ከወጣ እነዚህ ሁለት እጆች ብቻቸውን አላህ ተብሎ ሊጠሩ ይችላሉ ወይ? ያለ ሁለት እጆቹ ብቻቸውን አላህ ተብሎ ሊጠሩ ይችላሉ ወይ? አይጠሩም ካሉን ስለዚህ ያለ የአካል ስብስብ ነው። እነዚህ አካላት ተገጣጥሞ ነው ወደ አንድነት ያመጣው። ወር እያንዳንዱ የሰውነት ክፍል ራሱን ችሎ አላህ እየተባለ ሊጠራ ይችላል የሚል ጥያቄ እንጠይቃቸዋለን። አይጠራም የሚሉ ከሆነ ወይም አካላቱን ለይተን አይደለም ምን የሚሉ ከሆነ እንደዛ ከሆነማ የአካላት ስብስብ
ወደ አንድነት ያመጣው አምላክ ነው ማለት ነው። ልክ እንደሰው እዚህ ከሁለቱ ሊያልፉ እጅ ማለት ምንድነው ብሎ ሲጠይቀው ልክ ባትነዋ ልክ እንዳለው እጅ ነዋ ብሏል። ኦኬ እጅ ደግሞ እኛ የምናውቀው ከእግር ስለተለየ ነው፣ ከጭንቅላት ስለተለየ ነው፣ ከወገብ ስለተለየ ነው። የእጅ እጅ ሙስሊም ቁርአን ላይ ያለችውን ማለት ነው እሷን ስለጻፈበት እንደሚጽፍበት እና እናውቃለን። ሌላው ጉዳይስ ምንድነው የሚሰራበት በእጁ? ሁለት በነገራችን ላይ ቀኝና ግራ ካልክ ዳይሬክሽን ሰጥተዋል ማለት ነው። የፎይ ኮንክሉዥን ሎጂካሊ ሳውንድ ነው። ምክንያቱም ቀኝ ለማለት ግራ መኖር ወይም ደግሞ ቀኝ ብለህ ለምትናገርበት ሴንትራል የሆነ ሪፈረንስ ፖይንት መኖር አለበት ቀኝ ለማለት ማለት ነው። ግራ ለማለት ቀኝ መኖር አለበት ወይም ደግሞ ግራ ብለህ ልትናገርለት የሚገባው ሴንትራል ፖይንት ወይም ሪፈረንስ ፖይንት መኖር መቻል አለበት። ስለዚህ ቀኝና ግራ እጅ አለው ካልክ በስፓሻል ሪፈረንስ እያስቀመጥከው ነው ማለት ነው። ወይም በቦታ ምንድነው ሪፈረንስ እያስቀመጥከው ነው ባጭሩ። ስለዚህ ቦታ የሚወስነው ነው ማለት ነው። እኔ ቀኝ ስለው ቀኝ በምለው ውስጥ ግራ እጄ የለም። ለምሳሌ ግራ እጄ ስል ግራ እጄ ውስጥ ቀኝ እጅ የለም። ለዛ ነው ግራ እጅ የምለው ከቀኝ እጄ ለመለየት ማለት ነው። ግራ እጄንም ግራ እጅ የምለው ከቀኝ ለመለየት ነው። ቀኝንም ቀኝ የምለው ከግራዬ ለመለየት ነው። በአላህ ውስጥስ እንደዚህ ሲቀመጥለት አንደኛ በቦታ እየተካበበ ነው። ሁለተኛ ቀኝና ግራ ብለህ የምትናገርለት ከየትኛው ዳይሬክሽን ተነስተህ ነው? ቀኝ ግራ ብለህ ለመናገር ሴንትራል ሪፈረንስ ፖይንት ያስፈልጋል ብያለሁ። ስለዚህ ከወገቡ ተነስቶ ነው ቀኝና ግራ እጁን የለየው? ከባቱ ተነስቶ ነው? ከጭንቅላቱ ተነስቶ ነው? ከምኑ ውስጥ ተነስቶ ነው ቀኝና ግራ ብሎ የሚናገርለት? ወይም ሁለት ቀኝ እጅ ብሎ የሚናገሩለት ወይም ሁለት ግራ እጅ ብሎ የሚናገሩለት ዳይሬክሽን ከየት መጣ? ዳይሬክሽን ቤዚካሊ ሁለት ቀኝ እጅ ያለው የሚብል ቀኝና ግራ ያለው የሚብል ዳይሬክሽን ከጠራ ቦታ ወስኖታል ማለት ነው። ቦታ ከወሰነው ደግሞ ቤዚካሊ ምን ሆነ ማለት ነው? ፍጡር ሆነ ማለት ነው። ታዲያ እንዲህ አይነት ዲቤትን ምንም አልተጠቀምንበትም፣ የዲቤት ሐሳቡ ተቀይሮ ነበር የምትሉ ክርስቲያኖች ትንሽ ጥናት ብታረጉ ባይነኝ እኔ በራሴ ማለት ነው። ምክንያቱም እዛ ጋር ትንቢተ ኢሳይያስ፣ ትንቢተ ኤርሚያስ፣ መዝሙረ ዳዊት ምናምን ብለህ ጠቅሰህ ብታስገባ ክርስቲያኑ የተወሰነ ዕውቀት ሊያገኝበት ይችላል። አላማው ግን እዛ ጋር ሙስሊሙን ማዳን እስከሆነ ድረስ እስላሞች ሊገባቸው በሚችለው መልኩ ማስተማር ነው እንጂ ነብይ ገሌ እንዲህ ብሏል ብትል ያን ነብይ የሚያቀልህ ነገር የለም ይሄ ሰውዬ። ስለዚህ በሚገባው መልኩ በዚህ ታስተምረዋለህ አንደኛ። ሁለተኛ የራሳቸውን እንደ መርፌ የቀጠነች ነገር ግን በውስጧ ደግሞ እንደ ስምጥ ሸለቆ የሰፋች ልዩነት እንዲህ አደባባይ ላይ ታሰጣውና እርስ በርሱ ሲረጋገጥ ሲጨፋጨፍ ይውላል ማለት ነው። ዛሬ እንዳለ ኡስታዞቹ ለቅሶ ቤት ነው የዋሉት። አንዱ አንዱን ሲሰድበው፣ አንዱ አንዱን ሲያንጓጥጠው፣ አንዱ አንዱን ሲመታው ወዘተርፈ ማለት ነው። ሲመታው ስላችሁ ቨርቹዋሊ ማለት ነው። እንትናም እየተባባሉ ነብያቸው ራሱ ሲሳደቡ የነበረውን ስድብ ነው የሚሰዳደቡት ሱና ስለሆነ ማለት ነው። ታዲያ ይሄንን ውይይት ምንም አልተማርኩበትም ወይም አልጠቀመኝም ካልክ ማይ ብራዘር ወይም ከጂኒዎች ወገን ነህ ወይም ስለ እስልምናና ክርስትና ንጽጽር ምንም የምታውቀው ነገር የለም ማለት ነው። አሁንም አዲስ ቪዲዮ የሚኖር ከሆነ እንቀጥላለን። ሐሳብ ግን ካለች እናንሸራሽራት። በተለይ ይሄ ዳይሬክሽንን ጋር የተያዘ ማለት ነው። እፎይ ዝም ስላለ እፎይ ሐሳብ ካለ አንተ ቀጥለው። ሰላም ጋይስ እንዴት ናችሁ? አላዲ ታላቁ ፖስቲ ቢኒ እንዴት ናችሁ? ሰላም ብለናል። እንዴት አሉ? አለን ተጠፋፋን። ፎይ
ሰላም ናችሁ ነው። ቀጥሉ። እዚህ መሀል አንድ ነገር ላሳያችሁ። በጣም የሚገርማችሁን ኡስታዙ የውይይት ጥሪ ቀርቦለታል። ሙሸቢሃ ናገባ እየተባለ ነው። እንመልከተው እስቲ። የውይይት ጥሪ ለኡስታዙ። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች እኛ እኮ የመሰለን ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል፣ ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ እሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በእሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አደርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው ሮጣል፣ ይስቃል የሚሉት ዙልዬ ምን እንደሚገርም ታውቃላችሁ? ግን ከዚህ ሁሉ ነገር ማለት ነው የተዘለለ እና በጣም ወሳኝ ነገር አለ። አካሉ ከሆነ ያስገረማቸው እንደዚህ አካሉ ከሆነ ያስጨለላቸው ልብስም ይለብሳል እኮ ጀለስ ልብስም እኮ አለው። አላህ እኮ ልብስ ይለብሳል በስነ ስርዓት ማለት ነው። ልብሱ አንደኛ በቁርአኑ ላይ የተገለጠው ሂጃብ ነው። አላህ ሂጃብ ይለብሳል። ቁርአኑ ላይ የተገለጠው ግርዶ ብሎ በአማርኛ ተርጉመው ያለፉት አላህ ሂጃብ ይለብሳል። አንደኛ ይሄ ነው። ልብስ ከለበሰ ኦሬዲ ሰትሰት። ሁለተኛ የኢብን ከቲርን ተፍሲር ብትመለከቱ አላህ የውስጥ ሱሪ ወይም ፓንት አለው። የውስጥ ሱሪ ወይም ፓንት አለው አላህ ማለት ነው። እነዚህ ጥያቄዎች ሲነሱ ምን ሊሆኑ ነው? ከየት አምጥተው ሊመልሱት ነው? ገና የአካል ላይ ይሄ ሁሉ ውርጅብኝ ከመጣ የፓንቱን ጉዳይ ስናነሳው እንዴት ሊሆኑ ነው? ይሄ የምር የሚያስቅ ነገር አይደለም። በጣም አንዳንድ ጉዳዮችን እንዲሁ ዝም ብለን እንዲህ ስናስባቸው ሊያስቁ ይችላሉ ምናምን። ኢቭን ከቲርን ተፍሲር ከፍታችሁ ብትመለከቱ 47 ከቁጥር 1 ጀምራችሁ ብትመለከቱ አላህ ወገብ አለው ማህፀን ምናምን ካለው በኋላ የውስጥ ሱሪውን ማህፀኑ ያዘችው ነው የሚለው። የውስጥ ሱሪ ወይም ይሄ ፓንት የምንለው እሱን ማለት ነው እንዴ። ታዲያ የዛን ጊዜ ምን ሊነሳ ነው? ስለዚህ አሁን እንትኑ ይሄ ቀለል አድርገን ያየነው እኛ ክርስቲያኖቹ የደረሰው ዳሜጅ በደንብ ስላልገባን ነው። አልገባንም። በስነ ስርዓት ዳሜጁ አልገባንም። ዳሜጁ እየገባቸው እነሱ ናቸው። ምክንያቱም አላህን የሚያውቁት እነሱ ምንድነው ከአርሽ በላይ ያለ ለውሃብያዎቹ፣ ለአህባሾቹ ደግሞ ከአርሽ በላይም በታችም አለ ማይባል በሁሉም ቦታ ያለ ነው ምናምን የሚል እሳቤን የነበራቸው እንጂ እጃለው እግራለው ምናምን የሚል ነገር ሰምተው ማያውቁም። በቃ ለመጀመሪያ ጊዜ ነው ሲሰሙ። እኔ ፌስቡክ ፖስትም ሰዎች ልከውልኝ እያየሁ ነበር። እንዲህ ስለ አላህ እንዲህ ሲወራ መስማት እንዴት ያማል ይላል። ማይ ብራዘር፣ እኛም ስለሚያምነው ከዚህ ከሚያምን ነገር ወጥተህ ህይወት ወደ ሆነው ወደ ክርስቶስ ና የምንልህ። እናንተ ሸክማችሁ የከበደ ወደ እኔ ኑ እንዳለ ክርስቶስ ወደ እርሱ ኑ የምንላችሁ ለዛ ነው። የፓንቱንም የምናምኑንም ጉዳይ ማወቅ ከፈለጋችሁ ማሳየት ይቻላል። ቆስጢ ወይ እኔ አንድ ቪዲዮ ላሳያችሁ። እንደዚህ አሁን በዚህ ሰዓት ላይ ሁሱ የተናገረውን ነገር የምትደግፉ ሰዎች በመጨረሻው ቀን አላህ ይጠይቃችኋል፣ ይፈርድባችኋል ብሏል አንዱ ኡስታዝ። ቪዲዮ ላሳያችሁ ፕሊዝ፣ አሳየኝ። እሺ፣ ትልቅ ላይ አድርጉኝ።
ልክ ነው። እኔ አሁን እንደው ክርስቲያኑ ነው ያልገባው። አየህ አሁን ክርስቲያኑ ሁሉ ነገር የሚመዝነው በክርስቲያናዊ መነጽር ነው። ግን እፎይ እየተወያየው በእነሱ ፐርስፔክቲቭ ነው። አየህ አንዳንዴ ከእነሱ ፐርስፔክቲቭ ስትሄድ ነው ክሊር የሚሆነው። እነሱ ይገባቸዋል። እንደው ጆ ትናንትና ሲናገር ነበረ ያወቀ አውቆታል ብሏል። እና በላዲ ትልቅ ላይ አድርገኝ እንዲታይ በደንብ ስሙም እንደሚል ወራህመቱላህ አሰላሙ አለይኩም ወራህመቱላህ። እኔ አሁን ስለ ሁሱም ላወራ አልመጣሁም፣ ስለ እፎይም ላወራ አልመጣሁም። እኔ አሁን በዚህ ቪዲዮ መናገር የምፈልገው ስለ አህሉ ሱና ወልጀማዓዎች ነው። አህሉ ሱና ወልጀማዓ ይሆናችሁ ያንን የሁሱን መልእክት ሰምታችሁ እንደዛውም የእፎይን ሰምታችሁ እያያችሁ ዝም ብላችሁ ስክሮል ያደረጋችሁ እንደዛውም ደግሞ እያያችሁ ዝም ብላችሁ ያለፋችሁ የሐቂቃ ነገ የውመል ቂያማ አላህ ሲጠይቃችሁ መልሳችሁን አዘጋጁ። የሐቂቃ እየሰማችሁ ነው። የሁሱን መልእክት አይታችሁ ዝም ያላችሁ ያልተቃወማችሁ ጸጥ ያላችሁ አላህ በፍርድ ቀን ይጠይቃችኋል እያለ ነው። በዚህ ደረጃ ነው ዳሜጅ የደረሰው ታላቁ ጅብሪል ታላቁ ቆስጤ ቢኒ። ይሄንን ሰምታችሁ ጸጥ ያላችሁ አላህ በፍርድ ቀን ሳሚ ቪዲዮ ዝጋ እየተቆራ ይጠይቃል። ኦኬ ቆይ ሳሚ ቪዲዮ እየተቆራረጠ ወይ ብሮ በቴሌግራም ልላክልህ ቢኒ አንተ አሳየው ለቆስጤ እኔ አልችልም መክፈት። ቆስጤ አለ ቆስጤ ቪዲዮ ችግር የለም አለ። ይሄ ራሱ ቪዲዮ አለ ሳሚ በቃ ችግር የለም። ይሄን ሐሳብ እንድሰጡበት ነበር። ቀጥሉ። ባይዘዌ ታላቁ አንዳንድ መታየት ያለባቸው ቪዲዮዎችም አሉ። በእርግጥ አሁን ከዋህብያው ከአባሹ ዘሎ ዋህብያው እርስ በርሱ እየተጣላ ነው በዚህ ጉዳይ። የበቀደሙ ነገር ትልቅ ዳሜጅ ነው ያመጣው። አንዳንድ ጉዳዮች መነሳት አለባቸው ብዬ የማስበው የነቢያት ሃይማኖት እሰብካለሁ ብሎ እስልምና የነቢያት ሃይማኖት ነው ብሎ የመጣው ኡስታዝ አምላኩን ሲኦል ውስጥ አለ ብሎ ነው የሄደው እና በዚህ ላይ ምን ትላለህ? ጥያቄው እንደዚህ ነው። ከፎ የመጣው ጥያቄ እንደዚህ ነው። አንድ ከነብይ አንዱ እግሩን በሲኦል ውስጥ ያስገባል ብሎ አምላክን የሰበከ ነብይ ካለ ከመሐመድ በፊት ሲባል አለ ብሎ መዝሙረ ዳዊት 139 ከቁጥር 7 ጀምሮ ያለውን አመጣ። እኔ አንተ በሁሉ ቦታ አለ የሚለው ለእግዚአብሔር የተነገረው ማለት ነው። ወደ ሰማይ እንደ ንስር ክንፍ ተሰጥቶኝ በበር አንተ በዛለህ፣ በሲኦልም ብሄድ አንተ በዛለህ። ስለዚህ ይኸው አምላክ ሲኦል ውስጥ አለ ብሎ ለአላህ ተመሳሳይ ነገር አምጥቷልና በዚህ ላይ ምን ትላለህ? አላህ ሲኦል ውስጥ አለ ብሎ ነው ሊትራሊ ተናግሮ ሄደው ማለት ነው። ይሄድሽ እንደገና በሁሉ ቦታ የሞላ ነው ብሎ ነው ሄደው እና ለዋሃብዮች የምታስተላልፈው መልእክት አለ? አዎ በስነ ስርዓት እና ሁለት ንጽጽር መውሰድ ፈልጌ ነው እዚህ ላይ የንጽጽር መድረክም እንደመሆኑ መጠን ሁለተኛ ጴጥሮስ ላይ ቅዱስ ጴጥሮስ እንደሚነግረን እኛ ክርስቶስ በወይኒ ላሉት ሰላምን ሊሰብክ ወደ መቀመቃት ወደ ሲኦል ሄዷል። ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ካለ በኋላ በዚያም በወይኒ ላሉት ሰላምን ሰበከ ይላል። በመንፈስ ወይም በነፍስ ማለት ነው። ክርስቶስ ወደ ሲኦል የወረደው በግዞት ያሉ ነፍሳትን ነፃ ሊያወጣ ነው። ክርስቶስ ወደ ሲኦል የሄደው በእስር ያሉትን ሊፈታ ነው። ክርስቶስ ወደ ሲኦል የሄደው በእግሩ አይደለም፣ በሌላ ነገርም አይደለም። መለኮት የተዋሃደችው ቅድስት ነፍስን ይዞ ወደ ሲኦል ሄዶ በነፍስ መታሰር ውስጥ ያሉትን ነፍሳት በሙሉ ነፃ አወጣ ማለት ነው። ማን ነው ይሄ? የኛ ጌታ አሐዜ ኩሉ መድኃኔ ኩሉ የሆነ ክርስቶስ ማለት ነው። ስለዚህ እኛ ክርስቶስ ወደ ሲኦል ወርዷል ስንል ምን ነው የምናሳየው? የታሰሩትን ይፈታ ዘንድ፣ የተቸገሩትን ያጽናና ዘንድ፣ በዲያብሎስ እስራት ውስጥ ያሉትን ነፃ ያደርግ ዘንድ። አዎ ክርስቶስ ቴንኪው
በወህኒ ለነበሩ ነፍሳት ሰበከላቸው ይላል ቅዱስ ጴጥሮስ። አያችሁ። ስለዚህ ለኛ ገባ ብለን ስንናገር ድህነታችን ነው፣ የምንኮራበት ነገር ነው። የምንኮራበት ነገር ነው። በእግር ብቻ አይደለም፣ በእጅ ብቻ አይደለም፣ በአካል ክፍል ሳይሆን ረቂቅ በሆነ ስርዓት ነበሩና ረቂቅ በሆነች ነፍስ መለኮት በተዋሃዳት ነፍስ ማለት ነው ወደ ሲኦል ገብቶ ነፍሳትን ነፃ አወጣ። ይሄ ክርስቶስ አምላካችን ነው። በጣም ጥሩ። ሙስሊሞችስ አላህ እግሩን ብቻ ነው በጀሃነም ላይ የሚያስቀምጠው። ከዛስ ምን ትላለች? ቃጥ ቃጥ ትላለች። ምን ማለት ነው? በቃኝ በቃኝ ትላለች ማለት ነው። በቃኝ በቃኝ ትላለች። ማን? ጀሃነም። ምን ስለተጫናት? ግብዳው የአላህ እግር ስለተጫናት ማለት ነው። ወደሉ የአላህ እግር ስለተጫናት፣ ወደሉ የአላህ እግር ስለተጫናት። ስለዚህ አሁን ይሄንን ከነገረ ድነት አንፃር መተርጎም አትችልም። ምክንያቱም አላህ አዳኝ ነው የሚል ምንም ነገር የለም። ከቤዛነት አንፃር መተርጎም አትችልም። ምክንያቱም ሊያድን አይደለም እግሩን ወደ ውስጥ የሚከተው ወደ ጀሃነም የሚከተው። ስለዚህ እግሩ ሲጀምር ለምን ገባ ወደ ጀሃነም? የመጀመሪያ ጥያቄያችን። ኦኬ ጀሃነም በቃኝ እንድትል ይሄው his feet over it and it will say በቃኝ በቃኝ ትላለች። ኢናፍ ኢናፍ ቃት ትላለች። በቃ ተወኝ በቃኝ ትላለች። እንዲሁም ከዛ በፊት ሌላ ሐዲስም አለ። ምናልባት አሁን ያለውን ራሱ በደንብ ብናየው ብዙ ሰዎች እየገቡ ነው ወደ ጀሃነም ማለት ነው። ወደ ጀሃነም እየገቡ መሙላት ግን አልቻለችም። በቃ ጀሃነም መሙላት ስላልቻለች በቃ እግሩ ሲገባባት ሞላች ነው በቃ ጽንሰ ሐሳቡ ባጭሩ። ጽንሰ ሐሳቡ ይሄ ነው። የአላህ እግር ወደ ጀሃነም የሚሄደው በጀሃነም ያሉትን ነፃ ለማውጣት ሳይሆን ጀሃነምን ለመሙላት ነው። ልዩነቱን እያያችሁ የኛ አምላክ ክርስቶስ ወደ ገሃነም ቢወርድ ማን ወደ ሲኦል ቢሄድ በሲኦል ያሉ ነፍሳትን ነፃ ሊያወጣ ሰላምን ሊሰብክላቸው ነው። የሙስሊሞች አላህ እግሩን በሲኦል ላይ ቢያስቀምጥ በሲኦል ላሉት ሰላምን ለመስበክ ወይም በውስጥ ያሉትን ለማዳን ሳይሆን ሲኦል በቃኝ እንድትልና ለመሙላት ነው። አያችሁ የክርስትናን ውበት፣ የእስልምናን አስቀያሚነት በዚህ በጣም በቀላሉ ማየት ትችላላችሁ። የማህፀኗን ጉዳይ የፓንቷ ምናምን ጉዳይ ማሳየት ይችላሉ። አስፈላጊ ሆኖ ከተገኘ ማሳየት ይቻላል። አሁኑኑ ከፍቼ ማሳየት ይችላል። እጄ ላይ ስላለ ሌላ ስልክ ማለት ነው። ግን አይ ዶንት ቲንክ ሶ ያን ያክል አስፈላጊ ጉዳይ ነው ብዬ አላስብም። የሂጃቧን ጉዳይ እዛው ቁርአን ላይ መመልከት ትችላላችሁ። የፓንቷን ጉዳይ ግን አሁንም ቢሆን ማሳየት እንችላለን። ችግር የለውም ካለው ማለት ትሰማለህ። እንኳን እናመሰግናለን። መምህር ኤፍሬምም እንኳን ደህና መጣችሁ። ሌሎቻችሁም ሰላም ብያለሁ። ሪፖስት በደንብ አድርጉት። የአራተኛ አካውንቴ ነው። በጣም ነው ያስጠላኝ። እኔ ራሱ አካውንት መቀያየር ቦሪንግ፣ በጣም የሚያስጠላው። ሜቢ ቆስጠንጢኖስ አንድ የምከፍተው ካለ ክፈትና የተወሰነ ኦኬ። እስቲ አንድ ቪዲዮ እንመልከት። እንግዲህ በጣም ብዙ ቪዲዮዎች አሉ። አክቹሊ ሌሊቱ ቢበቃን ራሱ ደስ ይለኝ ነበር፣ ግን እስቲ እንመልከት አንድ ቪዲዮ። መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮችና እነዚህ የሁሴን ጓደኞች ይጣላሉ። ብዙ እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮችና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው። መጀመሪያ ምንድነው አላህ የታይን አላህ ነው የሚለው። ኢለሰማዕ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይል ይሄ ውይይት ምን ያህል ጥናታዊ እንደሆነ በስትራቴጂ እንደሄደ የተረዱት በይበልጥ እንደነዚህ አይነት ሰዎች ናቸው። ምን ያህል መሬት ላይ ስራን መስራት እንዳለበት የተረዱት እንደነዚህ አይነት ሰዎች ናቸው። ይሄው ሙስሊም ነው ራሱ ልጁ፣ ተመልከቱት። ቀጥታ
አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባሉ ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽ የአርሽን ጉዳይ ካስረዳ በኋላ እፎይን በምንድን ነው ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይን አለ። እሱ የጠየቀው የአኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለስለት? እኛ ታዊል እናደርጋለን አለ እንደ ሱፊዮቹ። አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደል? ወሳኝ ጥያቄ፣ ወሳኝ ጥያቄ፣ በጣም ወሳኝ ጥያቄ ነበር የጠየቀው። እኛ እንዲህ ነው የምናምነው፣ አንተ ይሄን እምነት ይሄን አምላክ እኛ ልክ በምንቀበልበት መልኩ ትቀበላለህን ሲለው ምንድን ነው ያለው? ለማለ ቃል በቃል የሰማሁት ለምን አይደለም ብሎ ስለሚያምን እጅ አለው ብሎ ስለሚያምን፣ ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድን ነው? የኛ ለመሆኑን ሊነግረው ነበር። ያንንማ ዊኖ ትልቁ ችግር የማናውቀው እጅም ቢሆን የለውም ነው እኛ እያለ ያለ ነው። የመጣበትን መንገድ ያውቀዋል። ኤቭሪዴይ እንደነዚህ አይነት አስተዋይ ሰዎች መሬት ላይ የተሰራውን ስራ አይተውታል ግልጽ በሆነ ሁኔታ። ኢሳያስ እንዲህ ነው ዳዊት እንዲህ ነው ብለን ብንለው ማይገባው ህዝብ ስለሆነ ያለው ስራው መሰራት ያለበት መሬት ላይ እንደዚህ አይነት ስለሆነ ስትራቴጂውን በጠበቀ መልኩ ቦታውን አግኝቷል። ቴንክ ዩ ፎር ዚም። ዋናው ምንድነው እሱ አድሬስ ማድረግ የፈለግናቸው አካላቶች ነበሩ። አድሬስ አድርገናል ማለት ነው። በደንብ ግባችንን የመታ አሰራር ነበረ። ጤናማ ነው። ምክንያቱም ፍጡር ነው እያመለኩ ያሉት። የሆነ በአይምሯቸው ዝም ብለው ሳያውቁት አይወልድም አይወለድም አንዱ ነው ብቸኛ ነው አምሳያ የለውም የምትል መፈክር ነበረች። ራሳቸው በራሳቸው አንደበት እንዲመሰክሩት አድርገናል። እፎይ ይዋሻል፣ እፎይ ከራሱ ነው የሚያወራው ሲል ነበር ይሄ ኡስታዝ አይደለ? እኔ ፊት ቀርቦ ግን እያንዳንዷን አምኗት ነው የወጣው ማለት ነው። እያንዳንዷን ጥያቄና መልስ ላይ አይታችሁ ይሆናል። እያንዳንዷን አምኗት ተዋርዶባት ነው የወጣው ማለት ነው። አምጡት እስቲ እፎይን አላችሁት እፍ ነው አደርገው የሚሉ መፈክሮች ነበሩ። እና እንደዚህ አይነት መፈክሮች ብዙም አያዋጡም ማለት ነው። አዋጮችም አይደሉም። እንዴት ሃንድል ማድረግ እንዳለብን እንዴት መስራት እንዳለብን ወይ ነው። ስለዚህ ፍጡር እያመለክ ደግሞ ነቢያቶች ሰብከውታል አልሰበኩትም የሚለው ወሬ ብዙም የሚያስኬድ አይደለም፣ ብዙም ጠቃሚም አይደለም ብዬ ነው ማምነው። ምክንያቱም የሚወጣ የሚሄድ ምናምን የሚባል ከሆነ ነቢያቶች በሁሉ የሞላውን አምላክ የሆነ ገድበውት ልጅህን ሱቅ ስትልካት ቤት ውስጥ ልጅህ እንደማትኖረው ከሱቅ ስትመጣ ደግሞ ሱቅ ላይ እንደማትኖረው እንደዛ አምላክ ከአንድ ቦታ ወደ አንድ ቦታ ይሄዳል የሚል አስተምሮ በነቢያት ውስጥም የለም። በእኛም እምነት ውስጥ የነቢያቶቹን የያዝነው እምነት ውስጥ ማይታሰብ ነው፣ የለም፣ አይነገርም። እንደዚህ አይነቱም ደግሞ የለም። አካላቶች የተወሰነ ባት እግር ጭንቅላት ብለን ስንጠይቅ ተራ ጥያቄዎች ሊመስሉ ይችላሉ። ያ እግር አለኝ ስትል ለአንተ እግር ጀነራል ኮንሰንስ ስላለ ይሄ ማንኛውም ሰው የሚግባባበት ስለሆነ እግር መሄጃ ነው። እግር ምንድን ነው ጥቅሙ ምንድን ነው ብዬ አልጠይቅህም። ኳስ ተጫዋይተውም ኳስ ልጠልዝበት ነው ወይም ልትሄድበት ልትንቀሳቀስበት ነው። ወደ አምላክ ጋር አምጥተው ግን እግር አለው ስትለኝ ምን ሊያደርግበት ነው? እግሩ ምን ሊያደርግበት ነው? ሊሄድበት ነው። ኦኬ፣ የሚሄድበት ከሆነ አትሊስት ተመሳሰለም አልተመሳሰለ መልኩ መጠኑ እኔም በምጠቀመው አይነት አካል እሱ ይጠቀማል ማለት ነው። ስለዚህ የአካል ፈላጊ ይሆናል ማለት ነው።
ለመንቀሳቀስ ነሰሰርሊ እግር የሚባል አካል ያስፈልገዋል ማለት ነው። እጅ በተመሳሳይ እጅ አለው። ግራና ቀኝ ከሰጠኸው በኋላ ዳይሬክሽን ሰጠኸው የሚቆጠር ሁለት አካል ከሰጠኸው ሁለት እጅ ከሰጠኸው ወደድክም ጠላህም ቆጠርከው። ያ ሁለት እጅ እኔም ሁለት እጅ አለኝ እሱም ሁለት እጅ አለው። ምንም አይመሳሰልም ብትልም አንደኛ በስም አመሳስለዋል። በስም መመሳሰሉ እንደው ተዊል አደርጋለሁ ብለህ ብታስብም እንኳን በዳይሬክሽን በእንትን ባለው የእጁ ጣቶች አመሳሰልክ። 5 ጣቶች አሉት እኔም 5 ጣቶች አሉኝ። እስቲል ሁለት እጅ አለው 5 ጣቶች አሉት። ከኔ ጋር እያመሳሰልከው እንኳን ጣቶቹ ቁጥራቸው እየተመሳሰለ የእጁ ቁጥር እየተመሳሰለ እጅ በሚል እያመሳሰልክ እኔ ግራና ቀኝ እጅ አለኝ እሱም ግራና ቀኝ እጅ አለው። አይ የማንንም አይመስልም። እንዴት ነው አይመስልም? አይ ያንተና የዝሆን ነገር ይመሳሰላል። አየህ ያንተና የዝሆን ነገር ስለማይመሳሰል የሱም አይመሳሰልም። የአገሩ ይታያል። ኦኬ ይሮጣል፣ ይሄዳል፣ ይቀመጣል፣ ይተጣጠፋል፣ ይንቀሳቀሳል። እነኚህ ሁሉ ካሰበትካቸው እነኚህ ሁሉ የሚካሄዱት ደግሞ በስፔስ ውስጥ በፕሌስ ውስጥ ይሄዳል ካልክ እኮ ወይንም ደግሞ ይመጣል ስትል ካልነበረበት ከነበረበት ወዳልነበረበት ይደርሳል እያልከን ነው። ለምሳሌ ሰንበዲ ይመጣል ወደዚህ ብትል በፊት እዚህ ጋር ስላልነበር ነው ይመጣል እያልከን ያለው እና እዚህ ጋር በሚመጣበት ሰዓት ተገኘ ማለት ነው። እዚህ አየ ነው። እንደዛ ከሆነ ደግሞ እዛው ሆኖ ነው እዚህ የሚመጣው ወይንስ ከዛ ሲመጣ እዚህ ከዛ ይለቃል? ቦታ ማይለቅ ከሆነ ስትሬች ያደርጋል ማለት ነው። ይለጠጣል። እንደ መስትሽ እንደሆነ ተሳቢ ነገር ተለጥጦ ነው እዚህ የሚመጣው ማለት ነው። የሚለጠጥ የሆነ እንደዚህ የመለጠጥ ባህሪ ያለው ማለት ነው። አላህ ቦታውን ሳይለቅ ከዛው ያው አካሉ እንዳለ ነው የሚመጣው። ይመጣል ስትል ምኑ ነው የሚመጣው? እግሩ፣ እጁ፣ ፊቱ ኤቭሪ አካላቶቹ እንዳለ ተሰባስበው ነው የሚመጡት ወይንስ የሆነ አካሉ ነው ተለጥጦ የሚመጣው? ተሰባስበው ነው የሚመጡት ወይንስ የተወሰኑት እዛ ቀርተው የተወሰኑት ነው የሚመጡት? ነቢያቶች አስተምሮ ነው ብለህ ካመንክ በኋላ ሎክ የነቢያቶች አስተምሮ ነው ብለህ ካመንክ በኋላ አካላትን ካሰበትክ በኋላ ጭንቅላት አለው ወይ አላቅም፣ ደረት አለው ወይ አላቅም፣ ሆድ አለው ወይ አላቅም፣ ብልት አለው ወይ አልተነገረም፣ ታፍ አለው ወይ አልተገለጠም፣ ጉልበት አለው ወይ አልተገለጠም፣ ባት አለው ወይ አዎ፣ ስንት ባት አለው አልተገለጠም፣ እግር አለው ወይ አዎ፣ ስንት እግር አለው 2 እግር አለው፣ እግሩ ጣት አለው ወይ አልተገለጠም፣ አንገት አለው ወይ አልተገለጠም፣ ጭንቅላት አለው ወይ አልተገለጠም፣ ፊት አለው ወይ አዎ። ከ124,000 ነቢያትና መልእክተኞች በላይ ተልከዋል ብለህ የተገለጠው ምንድነው? ባትና እግር። መሰረታዊ ጭንቅላቱን እንኳን አለው የለውም ብለው አልነገሩህም። እነኚህ ሁሉ ነቢያቶች ያስተማረህ የተማርከው ስለ አምላክ በዚህ ሁሉ ዓመታት ውስጥ በዚህ ሁሉ ነቢያት አስተምሮት ውስጥ ምንድነው? አምላካችን እግር አለው ብለው ነው የነገሩህ ማለት ነው። እግር ነው ብለው ነው የነገሩህ። ባት ነው ብለው ነው የነገሩህ። ይህን ነው የነቢያት አስተምሮ የምትለው? ካዳ ነቢያቶች ያስተማሩት አምላካችን ይሮጣል፣ እግር አለው፣ ጭንቅላት ግን አናቅም፣ አንገት ግን አናቅም፣ ደረት ግን አናቅም። እጅ ነው፣ እጅ አለው፣ 2 እጅ፣ 5 ጣት አለው። ሌላውን ግን ትከሻ ይኑረው አይኑረው አናቅም። 124,000 ነቢያት ተልከዋል ብለህ ሁሉም ነገር በግልጹ መጽሐፍ ውስጥ የብናኝ ክብደት እንኳን ብትሆን አልቀረችም ተጽፏል ብለህ ነገር ግን የተገለጸው ግልጽ በሆነ መጽሐፍ ውስጥ እግርና ባት በጣም ገራሚ ነው። ተገልጿል ቢልም አልተገለጸም ማለት ነው። ምናልባት ከዚሁ ጋር እንድታነሳው 2 ሀሳቦችን